ቲክታክ ላይ ኦንላይን ላይ ሰብስበው ሲያወሩ ወይም ሲመጡ ሊስማሙና ተስማምተው ሊፈቱ ነበረ። ነገሩን ማን ነው ወደ ሌላ ነገር ውስጥና ወደ ክርክር ወደ ጭቅጭቅ ያደረገው? ሁለት ሴቶች ናቸው እንዳዩዋቸው ከሆነ ሪከርድ ላይ ማለት ነው። ልልቲ ሲጀመር ይሄ ማቧጨቁን ስለምትፈልገው ነው፣ የታወቀ ነው። አንደኛው እህቴ ደግሞ እዛ ውስጥ የነበረች እህቴ ደግሞ እሷ አይ ቲንክ ዋንቲያ ክፍለ ሀገር በሄደችበት ሰዓት ከእሷ ጋር ትደዋወላለች። እሷ ላይክ እንደ ማሚዋ ናት፣ ሰፖርት ታረጋታለች እና እያንዳንዱን እንቅስቃሴያቸውን በዛ ሰዓት ትሰማ ነበረ የሚሆኑትን ምናምን። ይሄ ቤኪ የሚባለው ልጅ አገሩ ከ7 ዓመት በኋላ ነው ሄደው የገባው። ከገባ በኋላ እዛ ጋር ደግሞ ከነ ቲክታክ ሴሌብሪቲዎች የበለጠ የሀገሩ ሰዎች ለሱ በጣም አሽቃብጠዋል፣ እሱን በጣም ተቀብለውታል። እሱም ደግሞ በእነሱ ቢዚ ሆኖ እነሱን ቼክ አላደረጋቸውም። ይሄ የውስጤ ውድዬ ፍቅርዬ ማርዬ የሚባባሉትን እኛ አናውቅም። ሚዲያ ላይ የመጣውን ነው የገባኝን ነው የምነግራችሁ። እና እዛ ከሄደ በኋላ ክፍለ አሁን ለምሳሌ እኔ ጎንደር እንትናን ይዣቸው ሄድኩኝ፣ እነ ኤልሹን ይዣቸው ሄድኩኝ። ከዛም እኔ ነኝ የጋበዝኳቸው አይደለ ጎንደር። ከሄድን በኋላ ግን አንድ ቀን አብሬያቸው ሆንኩኝ። ከዛ በኋላ አብሬያቸው አልሆንኩም። ውጡ፣ እንደ ፍላጎታችሁ አድርጉ፣ የምትፈልጉትን ነገር ካለ ደውላችሁ ጠይቁኝ። በተቀረ ግን የምትፈልጉት ቦታ መሄድ ትችላላችሁ፣ የምትፈልጉት ነገር ማድረግ ትችላላችሁ። የምትፈልጉት ነገር ሲኖር ጠይቁን። መኪና እንኳን ከፈለጋችሁ ደውላችሁ ጠይቁኝ። እኔም የራሴ ነገር አለኝ ማለት ነው። ሶ እዛ ጋር እሱ የራሱ በራሱ ሰዎች ታጅቦ ወከባ ሲፈጠር ቦታ አልሰጣቸውም፣ ትኩረት አልሰጣቸውም ምናምን። ያው ወጣትነትም አለ፣ ፍምስናም አለ፣ እኛን ነገር የሚደብርም ነገር ይኖራል። በዛ መሀል ደግሞ በኢንቦክስ ሲጻጻፉና ሲደዋወሉ የሚሉትን ነገር እኛ አናውቅም። ከዛ ውስጥ ይሄንን ለህዝብ እንዲገባው ስለምፈልግ አቀርብላችኋለሁ። ይሄ ህፃን ልጅ ስለሆነች ምናምን አይደለም ያወሩትን። ሚዲያ ላይ ሲያወሩ ህፃን ልጅ ነች ብለሽ ቃልሽን መጠበቅ አለብሽ። ወይ ህፃን ከሆንሽ ሚዲያ ላይ አትምጪ አዳሜ። እዚህ ጋር ህፃን ስለሆነች እንደዚህ ስለሆነች ምናምን ሂጅ ከዚህ። ይሄኛውን ቪዲዮ ላሰማችሁ። ይሄ እንግዲህ ከቤኪ ጋር ሲያወሩ የነበረው ሪከርድ ነው፣ ኦንላይን ላይ ተለቋል። ስሙ። ባይ ዘ ዌይ አንዳንዶቻችሁ ዘላችሁ በሌላ ነገር የምታዩት ነገር እኔ ምንም ብታወሩ ምንም ብትሉ እግዚአብሔር ምስክሬ ነው፣ ስለ ክሬ ስለ እውነት ነው የምናገረው። ስለማናችሁም እዚህ ጋር ስለምታወሩት በፍጹም እንደዚህ አይነት ቦታ ላይ አልገኝምም አይደለሁም። ግን ስለማየው ለምን አባሽ ታወሪያለሽ? ቀላል አወራለሁ እንዴ? እዚህ ላይ ስትበላቀጭ ካየው ስለኔ እንደምታወሪ ሁሉ ስላንቺ እንደማወራ ማወቅ አለብሽ። ስለዚህ በመጀመሪያ ደረጃ ዋንቲያ አሁን ምን ሆነ መሰላችሁ ጋይስ? ይሄ ልጅ ናት፣ ኦፍ ኮርስ ልጅ ናት። ልጅነቷ ማንም የካደ የለም፣ ማንም እንትን ያላት የለም። ላይክ በጣም ሂዳችሁ በተለይ እንደነ እንቁርቲ አይነት ሰዎች ሂዳችሁ ልጅቷን አጉል አወዳደቅ እንድትወድቅ እያደረጋችኋት ነው። ይሄ ባለፈውም ተናግረለው አሁንም ደግመዋለሁ። በመጀመሪያ ደረጃ ወንድ ልጅ ነው። አንድ ወንድ ልጅ ባሳየሽውና ባናገርሽው ልክ ነው ለአንቺ ሪስፔክት የሚኖረው። ይሄንን ከመምከር ይልቅ
ከመናገር ይልቅ ሕፃን ልጅ ናት፣ ትላንት አቢውዝድ ተደርጋ ነበረ፣ ዛሬም እንዲህ ብላ ተጠየቀች፣ እሱ አስገድዶ ሊደፍራት ነበረ። እንደዚህ ወንድም ልጅ ተገዶ ይደፈራል። ሴት ብቻ አይደለችም ተገዳ የምትደፈረው። ስለ እውነት ሚዲያ የምናወራ ከሆነ ማለት ነው። በምንም ነገር አታገናኙት። ያየነውን ነው የምንናገረው። ምን ልሁንልህ፣ ምን ልስጥቅ፣ ክብር ሳይሆን ጥቅም ነው። ልክ እንደነ ሰርጀሪ ማለት ነው ክብራችሁ። ይሄን ያለች እንስት፣ ይሄን ያለች ልጅ በአካል ሲያገኛት ዛሬ አብረን ነው የምናድረው ብሎ ቢጠይቅ አስገድዶም እንደመድፈር ነው እንደሚቆጠረው? አልገባኝም። እናንተ ተደራጅታችሁ ስለመጣችሁና ነገሮችን ሁሉ ከዘርጋና ይሄ ላይክ እናንተ በቃ በጣም ነው የምትሰሙት ምናምን እንደዛ አድርጋችሁ ሰውን ለማጥቃት የምትመጡበት እርምጃ እንደሆነ አውቀዋለሁ። በእኔም ላይ የምታረጉት ነገር ስለሆነ ማለት ነው። በመጀመሪያ ደረጃ ስትበላቀጥ የነበረችው ኦንላይን እሷ ናት ከሱ ጋር። በአካል ሲያገኛት ደግሞ እንደዚህ አይነት ጥያቄ ቢጠይቃት በሰጠችው ልክ ነው ያላት። ተግባባን? ባለችው ልክ ነው። ምን ልሁንልህ፣ ምን ልስጥልህ፣ ምን ላድርግልህ፣ በጣም ነው የምወድክ እያለች አደባባይ ሶሻል ሚዲያ ላይ ኦንላይን ላይ እንደምትወደው ድራማም ቢሆን በግልጽ እየነገረችው በአካል ሲያገኛት ዛሬ አብረን እንተኛ ቢላት መደፈር ነው እንዴ? ነው? ቀድሞውኑ ኦንላይን ላይ ያላስጠበቅሽውን ክብር ማንነትሽን በአካል መጥቶ ልገናኝሽ ብሎ ሲጠይቅ እንደ መድፈር አልቆጥሮም። ቀድሞውኑ ተደፍረሻል። ኦንላይን ላይ እንደዚህ አይነት ጥያቄ ስታቀርቢ ፊፊ ካናዳ ያለችው ምን እንዳለች ታውቃላችሁ? ጋይስ ማሚ የሚባለው በጣም የገረመኝን ነገር ነው። እንደው ምን አይነት ቤተሰብ ቢያሳድግሽ ነው እግዚአብሔር። እንደው ውይ ጌመር ናት። ምን እንዳለች ታውቃላችሁ? ለጌም ቅጣት ከሆነ ተንበርክከሽ ቀለበት አድርግልኝ ብለሽ ትጠይቀኛለች ስትለው አይ ለወደፊት ባሌም ከእንደገና ደግሞ ለራሴም ክብር ለቤተሰቦቼም ክብር እንደዚህ አይነት ነገር አልናገርም። ለወደፊት ገና አላገባችም። ለወደፊት ባሌ እንዲሁም ለቤተሰቦቼ ክብር ለራሴም ቢሆን ተንበርክኬ አንተን እንደዚህ አይነት ቅጣት አልቀጣም። ዚስ ሚዲያ አለችው። ሚዲያ ነው ይሄንን እንደዚህ አልልህም አለችው። ሶ እሷ ኦንላይን ላይ ከዚህ በፊት ደግሞ በጌም አብረው የሚጫወቱ ቤስት ፍሬንድ አገሬ ልጋብዝሽ ሲላት እሺ ብላ እስከመሄድ ደረጃ የደረሰች ቤስት ፍሬንድ ናት። በውስጥ የሚያወሩትን እናንተ አታውቁም። እናንተ ግን ኢንተርኔት ላይ ያላችሁ እባቦች ሰውን በዘር የምታባሉ ለራሳችሁ ዘር የማትጠቅሙ ስለ እውነት ሳይሆን ስለሚመጣላችሁ ቪው እንጂ ስለ ሴትነት አይደለም። ሴትነት ከሆነማ ይቺ ልጅ ተጎድታ የመጣች ሴት ከሆነች ቅድሚያ አካሄዷን እንደ እናት ነው ልታስተምሪያት የሚገባው። መብቷ ነው። ምንም ትሁን እንደዚህ ትሁን መብቷ ከሆነ ደግሞ መብቷን ስትናገር የተናገረችውን ልክ እንደሚጠይቃት ማመን አለብሽ። ወንድ ልጅ ነው አይደለም? በዚህ ደረጃ ፊት ሰተሽው አይደለም? በዚህ ደረጃ ተሳፍጠሽው አይደለም? በዚህ ደረጃ ምን ልሁንለት ብለሽው አንድ ቀን ምሳ ጋብዞሽ አብረሽ ከበላሽ ነገ እንተኛ ብሎ እንደሚጠይቅ የትኛዋም ሴት ጠንቅቃ ታውቃለች። እናንተ ከወደ አሜሪካ ተቀምጣችሁ ፈላጭ ቆራጭ አዛዥ የምትሆኑት ማናችሁ? ማናችሁ? ስለምን መበደል፣ ስለምን መደፈር፣ ስለምን ምናምን ተናገረ እኮ 50 ሺህ ህዝብ በተቀመጠበት ኦንላይን ላይ ቁጭ ብሎ ተናገረ ልጁ። እኔ እንደዚህ አይነት ጥያቄ ጠይቄሻለሁ ወይ? እኔ እንደዚህ ብዬሻለሁ ወይ? አዎ ስህተቴን አምናለሁ። እናንተን ጊዜ አልሰጧችሁም። ምክንያቱም ከ7 ዓመት በኋላ ነው ወደ ሀገሬ ሄድኩት። የሀገሬ ህዝብ እኔ ጋ ነው እንዳለ የነበረው። ሰላም የሚለኝ የሚጠይቀኝ አጠገቤ የሚያጅበኝ ሰው ብዙ ነበረ። ስለዚህም እናንተን ወስጄ ትሪት አላደረግኳችሁም፣ ጊዜ አልሰጧችሁም። በዚህ ደግሞ ዋንቲ ደብሯት ነበረ። ከእናቴ አላስበልጥም። እነሱን ሆቴል አስቀምጬ እናቴ ጋር ሄድኩኝ። ከእናቴ አንቺን አላስበልጥሽም፣ አንቺ ከልጅሽ እንደማታስበልጭኝ ሁሉ ይሄ ነገር ከፍቷት ክፍሏ ገብታ እያለቀሰች ነበረ። ከዛ በኋላ ግን ተጠንዝዞ ተዝናንታችሁ ቪዲዮ ሰርታችሁ ምናምን ሁሉ ነገር ጨርሳችሁ ከመጣችሁ በኋላ እናንተ በልታችሁ ጠግባችሁ ተዝናንታችሁ ከጨረሳችሁ በኋላ ምንም የማያውቅ ህዝብ ሚዲያ ላይ ትመጡና ፊልም ትሰራላችሁ። ፊልም ስትሰሩ ደግሞ በሰጣችሁት ልክ አስተያየት ስንሰጣችሁ ደግሞ አይ እሷ አንተ ስለምትጠላ ነው፣ አይ እሷ በጣም እንዲህ ስለሆነች ነው። እከካ አንቺ ያወራሽው እና አንደበት እኔም የማወራት መብት አለኝ። ያየሁትን የተናገርኩት ፈጥሬ አላወራሁም።
ከመጀመሪያው ጀምሮ ታይ ዋንቲያ እረፊ፣ ከወንዶች ጋር እንደዚህ አይነት ነገር አታድርጊ፣ የመጣሽበት ነገር ያስወቅስሻል እንጂ አያስደንቅሽም ብዬ ስል በዘሯ ስለምጠላት ናት አላችሁ አይደለ? ታይ እንደዚህ አድርግሽ ኮመንት ላይ ሲዘርባት እኔ እንደዚህ አይነት ምክር ሰጥ እንደዚህ ብላችሁ አላችሁ። ኖ አይደለም፣ ሪያሊቱ ይሄ ነው፣ እውነታው ይሄ ነው። ወንድ ልጅ ነው ቢል እንኳን ገና 18 አከብር የኔ ፍቅር ባይዘው እናቶቻችን በ12 ዓመታቸው ነው ተድረው ያገቡት። ስለምን 18 እና 15 ዓመት እንደምታወሩ አይገባኝም። ይሄ አዲስ ኢትዮጵያ ላይ የሆነ ነገር አይደለም። በ12 ዓመቷ ተድራ ያገባች እናት አውቃለሁ። አታ ትራት በሉ እዚህ ጋር እዚህ ትውሽ አሜሪካዊ አይደላችሁም፣ ኢትዮጵያዊ ናችሁ። በሌ በቃ ተደፍራለች ምናምን እዛ ጋር በሚታዘንባት ሰዓት ታዝኖላታል፣ ተረድታለች። እዚህ ጋር እየመጣችሁ ፊልም አትስሩ። ህዝብና ህዝብን አታጣሉ፣ ሰውና ሰውን አታጣሉ። እናንተ የናፈቃችሁትን ህይወት መኖር ስላቃታችሁ በሰላም የሚኖረውን ሰው አታባሉ። የኔ መልእክት ይሄ ነው እንጂ ስለ ዋንቲያ ድምፅ አልሽም። ለምንድን ነው የምሆነው? ምን ስለሆነች መሆን በነበረበት ሰዓት ተሆኖላታል ወይ? ስለምጥያት ነው? ለምን ጠላታለሁ? በምን ምክንያት? ምን አገናኝቶ? ሚዲያ ላይ የምታሳየው ነው አስተያየት የምሰጥባት። አንቺ ብዙ ነገር ኦፍ ኮርስ አዎ፣ በጣም ብዙ ለሚዲያ ባወራው የምትጎዳበት እንጂ የምጎዳበት አይደለም። ግን አላወራም። ሁሉም ስህተቱን ያውቋል፣ ሁሉም ጥፋቱን ያውቋል። እናንተ እዚህ እየመከራችሁ እየመጣችሁ ህዝብን አታጣሉ፣ ህዝብን አታጣሉ። ውጭ ሀገር ተቀምጣችሁ ያዘናችሁ እየመሰላችሁ ህዝብን አታጣሉ። ሚዲያ ላይ እስከመጣ ድረስ ደግሞ አንድ ሰው የማውራት መብት አለኝ፣ ማንም ትሁን ማንም እስካሳየችን ድረስ ማለት ነው። ስለዚህ እሷ ኦንላይን ላይ ቁጭ ብላ ቤኪ ለሚባለው ልጅ ምን ልሁንልህ፣ ምን ላርግልህ፣ ምን ልስጥክ፣ እወድሃለሁ እያለች ስትሽለጠለጥ የነበረች ልጅ በአካል ሲያገኛት ዛሬ አብረን ነው የምናድረው ብሎ ትላንት የሄደችበትን ስለረሳች